አሜሪካ ከገባው ጀምሮ በጣም ብዙ ስራዎች እየሰራው ነበር። በጣም ደስ ብሎኛል። ትንሽ ወደ ኋላ መለስ አድርጋችሁና እኛማ በቃ እንደዚህ ወንድራው ስለብቅ ያደግማች እሺ፣ ለዚህ ያሰብሽ ለመጀመሪያ አሜሪካ ከገባው ጀምሮ በጣም ብዙ ስራዎች እየሰራው ነበረ። እነዚህ 1000 ልጆችን ለማገዝ ፕላን እያደረኩኝ ነበረ። በምን በኩል ባገዛቸው ይሻለኛል ብዬ ማለት ነው። ለዛም ነው ነገ 1 PM ኢስተርን ታይም ወይም ደግሞ በኢትዮጵያ ሰዓት አቆጣጠር 3 ሰዓት ከምሽቱ ላይቭ ገባለው። የሚያግዙኝ ሌሎች ቲክቶከሮችም ይኖራሉ፣ ኮንቴንት ክሬተሮች በጣም መወዳቸውና አማከብራቸው። አብረን ሆነን እነዚህ 1000 ልጆች ለማዳን እንሞክራለን ማለት ነው። ስለዚህ ዲያስፖራ ከሆናችሁ ውጭ ሀገር ከሆናችሁ ሰፖርት ማድረግ የምትፈልጉ ከሆነ የዶኔሽን ሊንክ እንግዲህ ቲክቶክ ባዮ ላይ ታገኛላችሁ። ስልክ እየደወላችሁ ዶኔት የምታደርጉበት መንገድም እናመቻቻለን ማለት ነው። ከገባ በኋላ ምናልባት በተለያዩ የዶኔሽን ማሰባሰቢያ ስራዎች እነዚህን 1000 ህጻናት ለማሳከም እንደሄደ ይታወቃል። ከምሽቱ 3 ሰዓት ጀምሮ ምናልባት ከኢትዮጵያ እንዳለመታደል ሆኖ በዶኔሽን መልክ ማገዝ ባንችልም ነገር ግን ውጭ ሀገር የምናውቃቸው ኢትዮጵያውያንን በጎ ኢትዮጵያውያን ይኖራሉ። ለነሱ በተለያዩ የሶሻል ሚዲያ አማራጮች እንግዲህ ሼር እያደረግን አዶናይን ሰፖርት እንዲያደርጉትና ይህንን ያቀደውን ያለመውን የ1000 የልብ ህሙማን ህፃናትን ስቃይ ያገሉና እፎይ ብለው እንዲመጡ እንመኝላቸዋለን። ሁላችሁም መርሳት የሌለባችሁ ግን ዛሬ በኢትዮጵያ ሰዓት አቆጣጠር 3 ሰዓት ጀምሮ ቲክቶክ ላይቭ ከኢትዮጵያም ከተለያዩ ሀገራትም እንግዲህ ከሱ ጋር የሚሰሩ የተለያዩ ኮንቴንት ክሬተሮች ይገባሉ። እናንተም ሼር እያደረጋችሁ እንግዲህ ይህንን በጎ ተግባር እንድትቀላቀሉ እኛም እንጠይቃለን ማለት ነው። ፋሚሊ እዚህ ቦታ በመገኘቴ በጣም ደስ ብሎኛል። ትንሽ ወደ ኋላ መለስ አድርጋችሁና ያለፈው የአሜሪካ ጉዟችን ትንሽ ታሪክ ነገራችሁ፣ ምን ያህል ፈተና እንዳሳለፍን ማለት ነው። እንግዲህ 100 ልጆች ለማሳከም ወደ አሜሪካ ጉዞ ጀመር። በጣም ተስፋ የተሞላ እንደምናሳካው እርግጠኛ ነበር ላይ የገባን ቀን ማለት ነው። ያጋጠመን ትልቅ ፈተና ነበረ። ብዙ ሰዎች በስራችን አልተማመኑ ነበር። ይህ ፈተና ለማለፍ 1 ቀን 2 ቀን የፈጀብን በዚህ ምክንያትም ብዙ የተንዛዛ ነገር ነበርና ቢሆንም ተስፋ አልቆረጥንም። ሁሉን ለማድረግ ጥርሳችንን ነክሰን ተነሳን። እንደምትመለከቱት 207 ልጆች ከጠበቅነው በላይ 107 ልጆች እንግዲህ ከዚህ ዙር ይዞ ሂዶ 100 የልብ ህሙማን ህፃናትን ለማሳከም በጀመረው ፕሮጀክቱ ካሰበው በላይ 207 ህፃናትን ከጥፍ በላይ ማለት ነው ማሳከሟቸው እንግዲህ ከዛ ስቃይ እፎይ እንዳስተደረጋቸው ይታወቃል። አሁን ደግሞ እንግዲህ ይዞ ሄዷል። ኦሬዲ በአንድ አመት 1000 ህፃናትን ለማሳከም ነው እቅድ ይዞ እየሰራ ያለው። ይሄንን ለማሳካት አሁንም በጣም ከባድ የሆነ ኃላፊነት አለው። እየተደረገ ኮንታክት እየተደረገ ይሄንን ትልቅ የሀገራዊ ፕሮጀክት አዶናይ ጀመረው እንጂ ለሀገር ለኢትዮጵያ እንደሚሰራ ወይም ደግሞ ለዛ እንደሆነ ሁሉም ሰው ተገንዝቦ ይሄንን ፕሮጀክት እንዲያሳካና ድጋፉን እንዲቀጥል በዚህም አጋጣሚ እኛም ሀሳባችንን ማሻገር እንፈልጋለን። ወደ ቀጣይ ጉዳያችን እንሄዳለን። ዛሬ ይቦ እንዲያዙ ሰቢር ጋይስ ያስቆመችን ሌላ أنا ثاني بقول يا شباب أيوة المدام اللي سامعنا سلكي إيش على الكشوف يوم جاي نقول يا سراك الكوكولوزي بيسوني مش نوعات سمعت كان على شو نعمل إيش يعني ما بك الذي وين راسه بك على ما عشان شيء الذي يسألك شيء لما جمعك ጃኒ እንግዲህ ዛሬ ከሆነ ሰው ጋር ቀጠሮ አለኝ ግን እሱ ሰው ገምቱ ብላ ሪአክሽን ሰርታ ነበር። እሱ ሰው የገመታችሁ እሷን ሰው የገመታችሁ እንግዲህ ሽልማታችሁን መቀበል ትችላላችሁ። ነገር ግን ጃኒ እያለች ያለችው አሁን ምንድነው ወንድ ራሱ እንደዚህ ጠብቄ አላውቅም አንቺ ነው እየጠበቅኩ ያለሁት አይነት ነገር ነው። እንግዲህ ዱባይ እኮ አለ ነገር ይሄን ያክል ጊዜ የመቆየት እድሉን አላገኘሽም። አይ ቲንክ ከብዙ ምናልባትም ዛሬ የምታገኘው ወይም የምታገኛት እንግዲህ ሰርፕራይዝ ሊሆን ይችላል። ነገር ግን ወንድ ራሱ እንደዚህ ጠብቄ አላውቅም ማለት ምን ለማለት ተፈልጎ ነው? የገባው ሰው አለ? የአንቺ ቤተሰቦች ከገባችሁ እስኪ ሼር አድርጉን ማለት ነው። እኔ አልገባኝም። ይሄን ወንድ ይሄን ያክል የወንድ ይሄን ያክል ሱስ አለበት እንዴ ጃኒ? እና እንዴት አገኛችሁ? ለማንኛውም እስኪ ከማን ጋር ነው የምትገናኘው በሂደት የምናየው ይሆናል ማለት ነው። እና ምንድን ነው መጋበሉ ዛሬ
ነው ማለት ነው። ምንድነው የምንጋበዘውም ሲሉ ነበረ። የሚጋበዙትንም እስቲ እንግዲህ የሚያሳዩ ከሆነ ሼር የሚያደርጉት ከሆነ እናሳያቸዋለን። ለማንኛውም ወዴት ነው የሚሄዱት? ከማን ጋር ነው የምትገናኘው? ጃኒ ገብሩ ይላል አባቴ። ሰርፕራይዝ የሆነው ሰው ማን ነው? መጨረሻ ላይ እንግዲህ ሰርፕራይዝ የሆነችው ሰው እቺ ናት ማለት ነው። ዲቦራ አቤት 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 ይልሃል። አቤት 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 መታቃቀፍ መላላት ሸበላውም አለ። በነገራችን ላይ ከዲቦራ በስተጀርባ ያው ከዲቦራ ጋር እንግዲህ የሚተዋወቁት አይ ቲንክ ቲክቶክ ላይቭ ላይ ነው። የቲክቶክ ቤተሰቦች ናቸው። አሁን ደግሞ ዱባይ እንግዲህ ከዲቦራ ጋር ተገናኝተዋል ማለት ነው። ግን ከዲቦራ ጋር ቀደም ሲል ሰላም ያሉትም ሌላ ጀግና አለ ማለት ነው። ከጀግና ሴት ጀርባ ሌላ ጀግና ወንድ አለ ይባላልና ለማንኛውም እንግዲህ ሪሊ ጃኒ ከዲቦራ ጋር ነው ሰርፕራይዝ እንግዲህ ያለኝ ዛሬ ማገኘው ሰው አለኝ ያለችው ወይስ ሌላ አካል አለ? እስኪ በሂደት የምናይ ይሆናል ማለት ነው። መደናነቁ እንደቀጠለ ነው። ቆንጆ ነሽ ምናምን ምናምን የሚባል ነገር አለ። እስኪ እሱን ሰምተን እንመለሳለን። ወደ ምግባችን ነው ወደ ቦርጣኔስ ጃኒ ቆንጆ ቤቴ አንተ እንዴት ነው የምታምረው? አንቺ ገብርኤል አንተ ኢየሱስ በጣም ነው የምታምረው። ባጋት እናቴ ትውል ዋው ጃኒ እና እንዴት አገኘሽኝ? ጃኒ በጣም ቆንጆ ጥንጥዬ በጣም ጥንጥዬ ደግሞ አንቺ ደግሞ ልትነግሪኝ ታውቂያለሽ። በጣም ቀይ ነሽ። እኔ ላይ ከሮ መሰለኝ በጣም እዛ ጋር ጥቁር ነው የምትመስለው። በጣም ነጭ ናት እና አለባበስሽ እና ሉክሽ ደግሞ ላይ የአረቦች የሎካል ምናምን ሴቶች እንደዛ ነው የምትመስዪው። እና ደግሞ ሽቶሽ በስማ እንግዲህ በዚህ መልኩ መደናነቁ ቀጥሏል ማለት ነው። ስለ ሽቶም ስለ አለባበስም እንደገና ደግሞ ጥንጥዬ ጃኒ ጥንጥዬ እየተባባሉ እንግዲህ እየተካከቡ ነው ማለት ነው አንዱ ሌላውን። ምክንያቱም የሚተዋወቁት በፊዚካሊ እንደዛ አይተዋወቁም። ዛሬ ለመጀመሪያ ጊዜ ነው ማለት ነው የተገናኙት። ለማንኛውም እንግዲህ መደናነቁ በዚህ መልኩ ስለ ሽቶም ስለ ፊዚካልም ስለ አለባበስም እየተሞጋገሱ ነው ማለት ነው። ፋሚሊ ለለባቴ sexy lady. Oh my god. Oh my god. You're sexy. You are number one. I know. Yeah. ነምበር 1 ሴክስ ሌዲ ለማለት እንግዲህ ማንኛው ናት አሁን ነምበር 1 ሴክስ ሌዲ ወይም ደግሞ ቢዩቲፉል ሌዲ ልትባል የምትችለው በኢትዮጵያ ቆንጆ ኢትዮጵያ ስንት ቆንጆዎች ባሉበት ሀገር እንግዲህ ከነዚህ ከሁለት ቲክቶከሮች ማን ነው ቆንጆ ለእናንተ? ወይም ደግሞ ከቲክቶክ ዓለም ካሉ ኢትዮጵያውያን ሪሊ ዲቦራና ጃኒ ቆንጆዎች ናቸው። ያው በአፒራንስ ማለት ነው፣ በፊዚካል አፒራንስ ነው። አሁን ቆንጅና በተለያየ መልኩ በተለያየ ኳሊቲ ሊመዘን ይችላል። ነገር ግን በምናየው ነገር ሪሊ እነሱ ቆንጆዎች ናቸው ወይ? ለማንኛውም ኢትዮጵያ ውስጥ እንግዲህ በቆንጆ አትታመም ነገራችን እና እነዚህ ልጆችን ቆንጆዎች ናቸው ወይ? በኮሜንት አሳውቁን። መልካም ነው ይሁንላችሁ።